ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መጋቢት 23 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ዳንኤል። ነቢይ ማለት በቁሙ ኃላፊያትን አልፎ የተሰወረውን ምስጢር መጻያትን ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው በጸጋ ይሰጠዋል። እነዚህም ከጌታ ሀብተ ትንቢት የተሰጣቸው አባቶችና እናቶች ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። የሐዋርያት ሥራ ምዕራፍ 11 ቁጥር 27። ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪው እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸውና ንጽሕናቸው የተነሳም እግዚአብሔርን በተለያየ አርአያና አምሳል አይተውታል። እስመ በአንጾ መንፈስ ርዮ ነቢያት ለእግዚአብሔር ወተናጸሮ ገጽ በገጽ እንዳለ አባ ሕርያቆስ። ቅዳሴ ማርያም። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነት ስለተናገሩ አንዳንዶቹ በእሳት፣ አንዳንዶቹ በሰይፍ፣ አንዳንዶቹ በመጋዝ ተፈትነዋል። ሌሎቹ ለአናብስት ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሠረት ተብለዋል። ጌታም ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማቸው ገባችሁ ብሎ የነቢያትን መከራ ተናግረዋል። የዮሐንስ ወንጌል ምዕራፍ 4 ቁጥር 36። ነቢያት ጌታችን ኢየሱስ ክርስቶስ እና ድንግል እናቱን ለማየት ብዙ ጥረዋል ሽተዋልም። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ይሹ እንዳለ ጌታ በወንጌል የማቴዎስ ወንጌል ምዕራፍ 13 ቁጥር 16፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 10። ዛሬ ግን በሰማያት ጸጋ በዝቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ 4ቱ አበይት ነቢያት፣ 12ቱ ደቂቅ ነቢያትና ካልአን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለት ቅዱስ አዳም አባታችን፣ ቅዱስ ሴት፣ ቅዱስ ሄኖስ፣ ቅዱስ ቃይናን፣ ቅዱስ መላሌል፣ ቅዱስ ያሬድ፣ ቅዱስ ሄኖክ፣ ቅዱስ ማቱሳላ፣ ቅዱስ ላሜህ፣ ቅዱስ ኖህ፣ ቅዱስ አብርሃም፣ ቅዱስ ይስሐቅ፣ ቅዱስ ያዕቆብ፣ ቅዱስ ሙሴና ቅዱስ ሳሙኤል ናቸው። አራቱ አበይት ነቢያት ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ቅዱስ ሆሴዕ፣ ቅዱስ አሞጽ፣ ቅዱስ ሚክያስ፣ ቅዱስ ዮናስ፣ ቅዱስ ናሁም፣ ቅዱስ አብድዩ፣ ቅዱስ ሶፎንያስ፣ ቅዱስ ሐጌ፣ ቅዱስ ኢዮኤል፣ ቅዱስ ዕንባቆም፣ ቅዱስ ዘካርያስና ቅዱስ ሚልኪያስ ናቸው። ካልአን ነቢያት ደግሞ እነ ቅዱስ ኢያሱ፣ ቅዱስ ሶምሶን፣ ቅዱስ ዮፍታሔ፣ ቅዱስ ጌዴዎን፣ ቅዱስ ዳዊት፣ ቅዱስ ሰለሞን፣ ቅዱስ ኤልያስ እና ቅዱስ ኤልሳዕ ሌሎችም ናቸው። ነቢያት በከተማም ይከፈላሉ። የይሁዳ ወይም የኢየሩሳሌም፣ የሰማርያ ወይም የእስራኤልና የባቢሎን ወይም በምርኮ ጊዜ ተብለው ይጠራሉ። በዘመን አከፋፈል ደግሞ ከአዳም እስከ ዮሴፍ የዘመነ አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢየ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት የዘመነ ነገሥት ነቢያት፣ ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ስለ ቅዱሳን ነቢያት በጥቂቱ ይህንን ካልን ወደ ዕለቱ በዓል እንመለስ። ነቢየ እግዚአብሔር ቅዱስ ዳንኤል ቅድመ ልደተ ክርስቶስ በ600 ዓመታት አካባቢ ከይሁዳ ነገሥታት ዘር ተወለደ። ገና በሕፃንነቱ ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ማርኮ ወደ ባቢሎን ሲያወርዳቸው አብሮ ወርዷል። ከሕፃንነቱ ጀምሮ በአምላኩ ፍቅር የታሰረ ከሦስቱ ጓደኞቹ አናንያ፣ አዛርያና ሚሳኤል ጋር ጾምና ጸሎትን ያዘወትር ነበር። በዘመኑ እንደ እርሱ ያለ መተርጉም ሕልም አልተገኘምና ለወገኖቹ ሞገሳቸው ነበር። ኃይለኛውን ንጉሥ ናቡከደነጾርን ጨምሮ
የባቢሎንና የፋርስ ነገሥታት ያከብሩት ይወዱትም ነበር። ቅዱስ ዳንኤል በጥበብና በሃይማኖት የአሕዛብን አማልክት ድል ነስቷል። አሕዛብ በተንኮል ወደ አናብስት ጉድጓድ ውስጥ ቢያስጥሉት እግዚአብሔር የአናብስቱን አፍ ዘግቷል። ዕንባቆምንም አምጥቶ መግቦታል። ቅዱስ ዳንኤል የብሉይ ኪዳን አቡ ቀለምሲስ ይባላል። ስለ ጌታችን የማዳን ሥራና ስለ ዳግም ምጽአቱ በግልጥ ተናግሯል። ሐረገ ትንቢቱም 12 ምዕራፍ ነው። የዘመኑ አይሁድ ክርስቶስ ገና አልተወለደም ለማለት ዳንኤልን ጠልተውታል። ታላቅ ነቢይና ጻድቅ ቅዱስ ዳንኤል እስራኤል ወደ አገራቸው ሲመለሱ አብሯቸው አልመጣም። ከ70 ዓመታት በላይ በጸጋ ትንቢት ኖሮ እዛው ባቢሎን ውስጥ አርፏል። ፈጣሪ ከበረከቱ ለሁላችን ያድለን። በዚች ቀን ክፎች አይሁድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ይገድሉ ዘንድ በቤተ ቀያፋ መከሩ። እርሱ ቸር አምላክ ከክፉ መካሪዎች ይሰውረን። መጋቢት 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ነቢየ እግዚአብሔር ቅዱስ ዳንኤል። የስሙ ትርጓሜ እግዚአብሔር ፈራጅ ነው ማለት ነው። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሰለሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል፣ ቅድስት መሪና ሰማዕት። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ትንቢተ ዳንኤል ምዕራፍ 6 ከቁጥር 16 እስከ 23። የዚያን ጊዜም ንጉሡ አዘዘ። ዳንኤልም አምጥተው በአንበሶች ጉድጓድ ጣሉት። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። በነጋውም ንጉሥ ማልዶ ተነሳ። ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ዳንኤልም ንጉሡን በፊቱ ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ አንዳችም አልጎዳኝም አለው። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት